Force B-52 bomber has crashed, and authorities revealing just moments ago that they now believe at least 8 people who were on board. Today, Edwards Air Force Base experienced a horrible tragedy. ኒኩለር ጣይ ወደቀ። የምጽአት ድንጋጤ ዓለምን ናጣት። በቀዝቃዛው የዓለም ጦርነት ወቅትና ከዛም በኋላም የዓለምን ሰላም በፈተኑ ውጥረቶች ውስጥ የአሜሪካም የስትራቴጂክ ቦምብ ጣይ አውሮፕላኖች እንደ ቢ52 ያሉ የኒኩለር ጦር መሳሪያዎችን አየር ላይ ጭነው ሌሊትና ቀን መንከራተታቸው የተለመደ ነበር። ነገር ግን እነዚህ በሺዎች የሚቆጠሩ ሜጋቶን የጥፋት ኃይል የተሸከሙ ግዙፍ አውሮፕላኖች በቴክኒክ ብልሽት ወይም በሰውኛ ስህተት ምድር ላይ ቢከሰከሱ ምን ሊፈጠር ይችላል? ይህ ጥያቄ የሆሊውድ የፈጠራ ታሪክ ሳይሆን ዓለም በጥቂት ሰከንዶች ልዩነት ያመለጠቻቸው እውነተኛና አስፈሪ ታሪካዊ ክስተቶች ያሉት እውነታ ነው። የዛሬው ትንታኔ በአሜሪካ የቦምብ ጣይ አውሮፕላኖች ላይ የደረሱ አስደንጋጭ የብልሽት አደጋዎችን መጋረጃ የሚገልጥ ሲሆን አንድ የኒኩለር አውሮፕላን ሲከሰከስ ሊከተል የሚችለውን የሰንሰለታማ ፍንዳታ ስጋት፣ የጨረር ብክለትና የጂኦፖለቲካዊ ቀውስ በዝርዝር ይመለከታል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። ካንጋሮ ዲቨሎፕመንት 30,000 ካሬ ሜትር ስኩዌር ላይ ያረፈ ጌትድ ኮምፓውንድ አፓርትመንት በ4 ሚሊዮን ቅድመ ክፍያ ለመኖሪያ ውብና ማራኪ በሆነችው ቦሌ ቡልቡላ ላይ G+4 ሆነው በወለል አንድ አባወራ ብቻ የሚኖርባቸው ዘመናዊ የመኖሪያ መንደር በ30% ቅድመ ክፍያ ብቻ ይዘንላችሁ መጠናል። በፉሊ ፊኒሽድ የምናስረክባቸው ሲሆን ባለ 2 መኝታ 107 ካሬ ግራውንድ ፍሎር ላይ በ13.6 ሚሊዮን ብር ሙሉ ክፍያና በ4 ሚሊዮን ቅድመ ክፍያ ባለ 3 መኝታ 130 ካሬ አንደኛ ወለል ላይ በ15.6 ሚሊዮን ሙሉ ክፍያና በ4.7 ሚሊዮን ቅድመ ክፍያ የግሎ ያድርጉ። እንዲሁም ቀድመው ለሚመጡ 10 ደንበኞች ልዩ ቅናሽ ማዘጋጀታችን ስናበስሮ በታላቅ ደስታ ነው። ይፍጠኑና የእድሉ ተጠቃሚ ይሁኑ። በአሜሪካ ካሊፎርኒያ ግዛት ውስጥ በሚገኝ አንድ የጦር ሰፈር ውስጥ የቢ52 ቦምብ ጣይ አውሮፕላን ተከስክሶም የ8 ሰዎች ሕይወት ማለፉ ተረጋግጧል። ሰኞ ሰኔ 15 ቀን 2026 ዓ.ም እንደ አውሮፓውያን አቆጣጠር በደቡብ ካሊፎርኒያ በሚገኘው የኤድዋርድስ አየር ኃይል ጦር ሰፈር ውስጥ የተከሰተው ይህ አደጋም አውሮፕላኑ ለተለመደው የራዳር መመዘኛ ሙከራ በረራ ልክ እንደተነሳ ወዲያውኑ መሬት ላይ በመውደቅ በእሳት መጋየቱ ታውቋል። በአውሮፕላኑ ውስጥ የነበሩት ሁሉም 8 ሰዎች ሕይወታቸው አልፏል። የጦር ሰፈሩ ምክትል አዛዥ ኮሎኔል ጄምስ ሄይስ የአደጋውን ተንቀሳቃሽ ምስል ከመረመሩ በኋላም አደጋው ማንም ሊተርፍበት የማይችል እንደነበር ገልጿል። የሟቾቹ ስብስብ የወታደራዊ አባላት፣ ሲቪል ሰራተኞችና የኮንትራት ተቋራጮች ድብልቅ ነው። የአውሮፕላኑ አምራች የሆነው የቦይንግ ኩባንያም 2 ሰራተኞቹም በአውሮፕላኑ ውስጥ እንደነበሩና ሕይወታቸው ማለፉም ተረጋግጧል። አደጋው ሙሉ በሙሉ በጦር ሰፈሩ የበረራ ማረፊያ ክልል ውስጥ የተገደበ ሲሆን ከአደጋው በኋላም በረሃማው ቀጠና ላይ ከፍተኛ ጥቁር ጭስ ሲነሳም ታይቷል። የአውሮፕላኑ መከስከስ መንስኤ እስካሁን በግልጽ አልታወቀም። የአሜሪካ አየር ኃይል ወዲያውኑ የመጀመሪያ ደረጃ መረጃዎችን የሚያሰባስብ የደህንነት ቦርድ ያቋቋመ ሲሆን አጠቃላይ የአደጋው መንስኤ ምርመራ ተጠናቆ ይፋ ለመሆን እስከ 6 ወራት ሊፈጅ እንደሚችል ተገልጿል። የቢ52 ቦምብ ጣይ አውሮፕላን ስሪት፣ ቴክኖሎጂና ታሪክ። የቢ52 አውሮፕላን ዲዛይን የተጀመረው ከሁለተኛው የዓለም ጦርነት ማብቂያ በኋላ በ1940ዎቹ መገባደጃ ላይ ነው። የአሜሪካው የቦይንግ ኩባንያ የቀዝቃዛው ጦርነት ፍልሚያ እያየለ በመምጣቱ ከሶቪየት ኅብረት ጋር ሊኖር ለሚችለው የርቀት የኒኩለር ጦርነት ምላሽ የሚሰጥ አውሮፕላን እንዲያመርት በወታደራዊ ክፍል ኃላፊነት ተሰጠው። የመጀመሪያው የበረራ ሙከራም በኤፕሪል 1952 የተደረገ ሲሆን ይፋዊ አገልግሎት መስጠት የጀመረው ግን በ1955 ነው። አውሮፕላኑ 8 ፕራት ኤንድ ዊትኒ የጄት ሞተሮች አሉት። ይህ የሞተር ብዛት አንዱ ወይም ሁለቱ ቢበላሹ እንኳን አውሮፕላኑ በሰላም መብረር እንዲቀጥል ያደርገዋል። የክንፉ ስፋት 56.4 ሜትር አካባቢ ሲሆን የአውሮፕላኑ ርዝመት 48.5 ሜትር ነው። ይህ ሰፊ ክንፍ ከፍተኛ መጠን ያለው ነዳጅና ከባድ የጦር መሳሪያዎችን ለመሸከም ያስችሏል። እስከ 32000 ኪሎ ግራም አሊያም 70000 ፓውንድ የሚመዝን የተለመዱ ቦምቦችን ወይም ስማርት የኒኩለር ሚሳኤሎችንና ቦምቦችን መጫንም ይችላል።
አውሮፕላኑ ያለ ተጨማሪ ነዳጅ ቅበላም ከ14000 ኪሎ ሜትር በላይ የሚበርም ነው። በአየር ላይ ነዳጅ የመቀበል አሊያም ኤሪያል ሪፊሊንግ ቴክኖሎጂ ስላለው ግን ለቀናት ያክል ያለማቋረጥ በዓለም ዙሪያ የመዞር ልዩ ችሎታም ተላብሷል። ቢ52 የኒኩለር መሳሪያ ተሸክሞ ቢከሰከስ ምን ይፈጠራል? ብዙዎች የኒኩለር ቦምብ የጫነ አውሮፕላን ቢከሰከስ የሃይድሮጂን ወይም የአቶሚክ ፍንዳታም ይፈጠራል የሚል ስጋትና ጥያቄን ያነሳሉ። የዚህ ጥያቄ ምላሽ ውስብስብና በሳይንሳዊ ጥያቄዎች ላይ የተመሰረተም ነው። የኒኩለር ፍንዳታ የመከሰት ዕድል አንድ የቢ52 አውሮፕላን አደጋ ደርሶበት መሬት ላይ ቢምዘገዘግ በውስጡ የጫነው የኒኩለር ቦምብ ወዲያውኑም እንደ ኒኩለር መሳሪያ ፈነዳም። ምክንያቱም የኒኩለር መሳሪያዎች እንዲፈነዱ ፊውዥን የተባሉ ውስብስብ ሰንሰለታማም የፊዚክስ ሂደቶች መከናወን አለባቸው። ይህም የሚሆነው አውሮፕላኑ በሚሰጠው የኤሌክትሮኒክስ ትዕዛዝና በቦምብ ውስጥ ያሉ ባህላዊ ፈንጂዎች በተነደፈላቸው ፍጹም ሚሊ ሰከንድ ሰዓት እኩል ሲፈነዱ ብቻ ነው። በመከስከስ በሚፈጠር ግጭት ቦምቡ ሊሰባበር ይችላል። የኒኩለር ሰንሰለቱ ግን ሊጀምር የሚችልበት እድል እጅግ በጣም ጠባብ ነው። ይሁን እንጂ አደጋው ሙሉ ለሙሉ ምንም ጉዳት የለውም ማለት አይደለም። የሚከተሉት ከፍተኛ አደጋዎች ግን ሊፈጠሩ ይችላሉ። የሬዲዮ አክቲቭ ብክለት። ይህ ትልቁናም አስፈሪው አደጋ ነው። ምንም እንኳን የኒኩለር እሳትናም የሙቀት ማዕበል ባይፈጠርም በቦምቡ ውስጥ ያሉት ፈንጂዎች በአደጋው ምክንያት ሊፈነዱ ይችላሉ። እነዚህ ፈንጂዎች ሲፈነዱ በውስጣቸው ያለውን እንደ ፕላቲኒየምና ዩራኒየም ያሉ እጅግ አደገኛ ሬዲዮ አክቲቭ ንጥረ ነገሮችን ሰባብረው ወደ አየርና አካባቢ በትኑታል። ንጥረ ነገሮቹ መሬት ላይ ካረፉም የአፈርን ለምነት ያጠፋሉ፣ የከርሰ ምድር ውሃን ይበክላሉ። በአቅራቢያው ያሉ የሰው ልጆች ፕላቲኒየምን ወደ ውስጥ ቢተነፍሱም ለከፍተኛ የካንሰር ህመም፣ ለደም ካንሰርና እንዲሁ ለሳምባ ካንሰር በተጨማሪም ለሞት ሊዳረጉ ይችላሉ። አካባቢው ለዘመናት ሰው የማይኖርበት ዞን ሊሆንም ይችላል። አንድ ቢ52 አውሮፕላን በውስጡ በብዙ ሺህ የሚቆጠር ሊትር ከፍተኛ የጄት ነዳጅ ጂፒ8ን ይይዛል። አውሮፕላኑ ሲከሰከስ የሚፈጥረው የነዳጅ ቃጠሎ እጅግ የበረታና ለሰዓታት የሚቆይ በመሆኑም አካባቢውን ወደ እሳት አደጋ ቀጠናነት ይለውጠዋል። በቢ52 የኒኩለር ቦምብ የደረሱ አደጋዎች። የአሜሪካ ጦር ኃይል በቀዝቃዛው ጦርነት ወቅት ክሮምዶም የተባለ ዘመቻ ነበረው። በዚህ ዘመቻ መሰረት የቢ52 አውሮፕላኖች የሶቪየት ህብረትን ጥቃት ለመከላከል ኒኩለር ተሸክመው 24 ሰዓት በአየር ላይ ይበሩ ነበር። በዚህ ሂደት ውስጥ በርካታ አስደንጋጭ አደጋዎችም ተከስተዋል። የጎልድስቦሮ አደጋ እንደ አውሮፓውያን አቆጣጠር ጃንዋሪ 24 ቀን 1961 አንድ ቢ52 አውሮፕላን 2 ባለ 4 ሜጋቶን MK39 የሃይድሮጂን ቦምቦችን ይዞ እየበረረ ሳለም በክንፉ ላይ የነዳጅ መፍሰስ አጋጠመው። አውሮፕላኑ በአየር ላይ ተሰብሮ ሲከሰከስ ሁለቱ የሃይድሮጂን ቦምቦች ተፈታተው ወደቁ። አንደኛው ቦምብ ፓራሹቱ ተከፍቶ በሰላም መሬት ላይ አረፈ። ነገር ግን በኋላ ላይ በተደረገ ምርመራም ከቦምቡ 4 የደህንነት ቁልፎች አሊያም ሴፍቲ ስዊች ውስጥ 3ቱም ተከፍተው እንደነበርና በአንድ የመጨረሻ ቁልፍ ምክንያት ብቻም ሳይፈነዳ እንደቀረ ታውቋል። ቦምቡ ቢፈነዳ ኖሮ በሚሊዮን የሚቆጠሩ የአሜሪካ ዜጎች ይረግፉም ነበር። ሁለተኛው ቦምብ ግን ረግረጋማ መሬት ውስጥ ተቀብሮ የቀረ ሲሆን አሁንም ድረስ ፕላቲኒየም የያዘው ክፍሉም ከመሬት በታች ይገኛል። የፓሎሜሬስ አደጋ እንደ አውሮፓውያን አቆጣጠር ጃንዋሪ 17 ቀን 1966 አንድ ቢ52 ቦምብ ጣይ አውሮፕላን በአየር ላይ ነዳጅ ከሚሞላም አውሮፕላን ጋር ተጋጨ። አውሮፕላኑ 4 የሃይድሮጂን ቦምቦችን ይዞ ስፔን አቅራቢያም ፖሎማሬስ በተባለ መንደር ላይ ወደቀ። ከቦምቦቹ ውስጥ 2 መሬት ላይ ሲወድቁም የውስጥ ፈንጂዎቻቸው በመፈንዳታቸው ምክንያት 2 ኪሎ ሜትር ስኩዌር ስፋት ባለው ቦታ ላይ የፕላቲኒየም ብክለት አስከተሉ እንጂ የኒኩለር ፍንዳታ ግን አልተከሰተም። አሜሪካም በሺዎች የሚቆጠሩ ወታደሮችን ልካም የተበከለውን አፈር ወደ አሜሪካ በማጓጓዝ አካባቢውን ለማጽዳት ተገዳለች። የቱሌ አየር ማረፊያ አደጋ ግሪንላንድ
በ1968 በአውሮፕላኑ ካቢኔት ውስጥ በተነሳ እሳት አደጋ ምክንያት አብራሪዎች ቢ52 አውሮፕላኑን ለቀው በፓራሹት ወረዱ። አውሮፕላኑ 4 የኒውክሌር ቦምቦችን እንደጫነ ግሪንላንድ ውስጥ በሚገኘው በበረዶ በተሸፈነው የባህር ወሽመጥ ላይ ተከሰከሰ። አደጋው የዓይን እማኞች እንደሚሉት የበረዶውን ንብርብር ሰባብሮ የገባ ሲሆን የነዳጅ መለኮስ ቦምቦቹን አቅልጦም የራዲዮ አክቲቭ ብክለትን አስከትሏል። ይህ አደጋ የአሜሪካ መንግስት ኒውክሌር ቦምቦችን ጭኖ 24 ሰዓት የመብረር ዘመቻውን ሙሉ ለሙሉ እንዲያቆም ምክንያትም ሆኗል። የደህንነት ስርዓቶች እነዚህ አደጋዎች ከተከሰቱ በኋላም አሜሪካና የጦር መሳሪያ አምራቾች በቢ52 እና በኒውክሌር ቦምቦች ላይ እጅግ ዘመናዊና ጥብቅ የደህንነት ቁጥጥሮችን ዘርግቷል። ይህ ስርዓት የኒውክሌር ቦምቡ የዓለም ፕሬዝዳንቱና የዓለም ወታደራዊ ዋና አዛዥ ቀጥተኛ የኮድ ትዕዛዝ በምንም አይነት ሁኔታ እንዳይነቃነቅ የሚያደርግ የኤሌክትሮኒክስ ቁልፍ ነው። በቦምቡ ውስጥ የሚቀመጡት ባህላዊ ፈንጂዎች በአውሮፕላን መከስከስ በእሳት ወይም በከፍተኛ ሙቀት በቀላሉ የማይፈነዱ ተደርገው የተሰሩ ናቸው። በአደጋ ጊዜ የአውሮፕላኑ የኤሌክትሪክ መስመር ቢቃጠልና የተሳሳተ ከፍተኛ ቮልቴጅ ወደ ቦምቡ ቢላክ ቦምቡ ውስጡ ያሉት ስስ የኤሌክትሮኒክ ክፍሎች ወይም ዊክ ሊንክስ ወዲያውኑ በመቃጠል የኃይል አቅርቦቱን ያቋርጣሉ። በዚህም ቦምቡ አገልግሎት አልባ ይሆናል። ካንጋሮ ዲቨሎፕመንት 30,000 ካሬ ሜትር ስኩዌር ላይ ያረፈ ጌትድ ኮምፓውንድ አፓርትመንት በ4 ሚሊዮን ቅድመ ክፍያ ለመኖሪያ ውብና ማራኪ በሆነችው ቦሌ ቡልቡላ ላይ G+4 ሆነው በወለል አንድ አባወራ ብቻ የሚኖርባቸው ዘመናዊ የመኖሪያ መንደር በ30% ቅድመ ክፍያ ብቻ ይዘንላችሁ መጠናል። በፉሊ ፊኒሽድ የምናስረክባቸው ሲሆን ባለ 2 መኝታ 107 ካሬ ግራውንድ ፍሎር ላይ በ13.6 ሚሊዮን ብር ሙሉ ክፍያና በ4 ሚሊዮን ቅድመ ክፍያ ባለ 3 መኝታ 130 ካሬ አንደኛ ወለል ላይ በ15.6 ሚሊዮን ሙሉ ክፍያና በ4.7 ሚሊዮን ቅድመ ክፍያ የግሎ ያድርጉ። እንዲሁም ቀድመው ለሚመጡ 10 ደንበኞች ልዩ ቅናሽ ማዘጋጀታችን ስናበስሮ በታላቅ ደስታ ነው። ይፍጠኑና የዕድሉ ተጠቃሚ ይሁኑ።